ቀዳማዊት እመቤት ዝናሽ ታያቸው ከአዘርባጃን ቀዳማዊት እመቤት መርሂባን አሊየቫ ጋር ተወያዩ። ጦርነት በትግራይ ብቻ ተወስኖ አይቀርም ሲሉ ጀነራል ታደሰ ወረደ አስጠነቀቁ። ኢትዮጵያና ጅቡቲ በዶራሌ ወደብ ላይ ያላቸውን ትብብር ለማጠናከር ተስማሙ። የኢትዮጵያ ብሔራዊ ባንክ በብር የሚደረጉ የክሪፕቶ ፒ2ፒ ግብይቶችን ሙሉ በሙሉ አገደ። በአዲሱ የገቢ ግብር አዋጅ መሰረት የደረጃ ሀ ግብር ከፋዮች ከተያዘው የግብር ዓመት በፊት በነበረው የግብር ዓመት የከፈሉትን ግብር 25 በመቶ ሂሳብ ሪፖርት እንዲያቀርቡ መመሪያ ወጣ። በአዲስ አበባ የተለያዩ ቢሮዎችን ያስቸገረው አደገኛ ሌባ በመጨረሻ በቁጥጥር ስር ዋለ። ሩዋንዳ ኢትዮጵያውያንን ጨምሮ 164 ስደተኞችን ከሊቢያ ተቀበለች። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ኤምሲ ሪል ስቴት። ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። ቀዳማዊት እመቤት ዝናሽ ታያቸው ከአዘርባጃን ቀዳማዊት እመቤት መርሂባን አሊየቫ ጋር ተወያዩ። ቀዳማዊት እመቤት ዝናሽ ታያቸው ከአዘርባጃን ቀዳማዊት እመቤት መርሂባን አሊየቫ ጋር ተወያይተዋል። ቀዳማዊት እመቤት ዝናሽ ታያቸው በማኅበራዊ ትስስር ገጻቸው ባስተላለፉት መልእክት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በአዘርባጃን ባካሄድነው ጉብኝት ወቅት ከአዘርባጃን ቀዳማዊት እመቤት መርሂባን አሊየቫ ጋር ፍሬያማ ውይይት አድርጌያለሁ ብለዋል። በውይይቱ ቅድሚያ ተሰጥቷቸው በሚሰሩ ተጋላጭ ማኅበረሰቦች በተለይም ሴቶች፣ ሕፃናትና የአካል ጉዳተኞች ላይ ያሉትን ፕሮጀክቶች በተመለከተ ገለጻ ማድረጋቸውን ጠቁመዋል። በማኅበራዊ ልማት ዘርፍ በጋራ ለመስራት ተስማምተናል ያሉት ቀዳማዊት እመቤት ዝናሽ ታያቸው የአዘርባጃን ቀዳማዊት እመቤት ተዛማች ማዕከላትን በመገንባትና የክህሎት ስልጠና በማመቻቸት ረገድ ድጋፍ ለማድረግ ዝግጁ መሆናቸውን ገልጸዋል። በአዘርባጃን መዲና ባኩ አቅራቢያ ያለውን የአርኪኦሎጂና የባህል ሙዚየም እንዲሁም የአካል ጉዳተኞች የዕደ ጥበብ ማምረቻ ማዕከልን መጎብኘታቸውን ጠቁመዋል። በጉብኝቱ በቢሮአችን በተጋላጭ ዜጎች ላይ የምንሰራውን ሥራ ለማጠናከር ጠቃሚ ልምድ አግኝተንበታል ብለዋል። ጦርነቱ በትግራይ ብቻ ተወስኖ አይቆምም ሲሉ ጀነራል ታደሰ ወረደ አስጠነቀቁ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በመቀሌ በተካሄደ ሰላማዊ ሰልፍ ላይ ባደረጉት ንግግር ጦርነት የሚቀሰቀስ ከሆነ በትግራይ ብቻ ሳይገደብ ወደ መላው ኢትዮጵያ የመስፋፋት ዕድል እንዳለው አስጠንቅቀዋል። ጀነራሉ ከጤናማ አስተሳሰብ ውጪ ካልሆነ በስተቀር ሁሉም ተጋሩን አንድ የሚያደርገን የጊዜያዊ አንድነት ጉዳይ ነው ካሉ በኋላ ወደ ክልሉ የሚደረጉ ወታደራዊ እንቅስቃሴዎች ተገቢ እንዳልሆኑና ጦርነት ከተጀመረ ለማቆም አስቸጋሪ እንደሚሆን ገልጸዋል። በተመሳሳይም የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ወጣቱ ስደት መፍትሄ እንዳልሆነ በመጥቀስ አዲስ አበባ መሄድ ለግርፋትና ለእስራት ይዳርጋል ብለዋል። ፖለቲካዊ ችግሮች በውይይት እንጂ በኃይል እንደማይፈቱ የገለጹት ዶክተሩ የፌዴራልና የክልል የጸጥታ ኃይሎች በማይመለከታቸው ውጊያ ውስጥ ከመሳተፍ እንዲቆጠቡ ጥሪ አቅርበዋል። በመጨረሻም ህወሓት በትግራይ ግዛታዊ አንድነት ጉዳይ ላይ ከሌሎች ድርጅቶች ጋር ለመስራት ዝግጁ መሆኑን አረጋግጠዋል። ኢትዮጵያና ጅቡቲ በዶራሌ ወደብ ላይ ያላቸውን ትብብር ለማጠናከር ተስማሙ። ኢትዮጵያና ጅቡቲ የኢትዮጵያ ዋነኛ የባህር በር በሆነው የዶራሌ ወደብ ላይ ያለውን የሥራ አፈጻጸም ለማሻሻልና ትብብራቸውን ይበልጥ ለማጠናከር መስማማታቸውን አስታውቀዋል። ስምምነቱ የተደረገው በጅቡቲ የኢትዮጵያ አምባሳደር ለገሰ ቱሉና የዶራሌ ወደብ ዋና ሥራ አስፈጻሚ አብዱላሂ አዳዌ የካቲት 19 2018 ዓ.ም ባደረጉት ውይይት መሆኑ ተገልጿል።
እንደ አምባሳደር ለገሰ ቱሉ ገለጻ በውይይቱ ወቅት በኢትዮጵያና በጅቡቲ መካከል ያለው ስትራቴጂካዊ ግንኙነት ቀጣናዊ ፋይዳ አለው ብለዋል። የጅቡቲ መንግስት ግንኙነቱን ወደ ላቀ ደረጃ ለማድረስ ላሳየው ቁርጠኝነት ምስጋና አቅርበዋል። አምባሳደሩ አክለውም የወደቡ አስተዳደር አሰራሮችን በማቀላጠፍ ለኢትዮጵያ ዕቃዎች ለሚሰጠው አገልግሎት ቁልፍ የአፈጻጸም አመለካከቶችን ተግባራዊ ለማድረግ ምቹ ሁኔታ መፍጠሩን ገልጸዋል። ሁለቱ ወገኖች የወደቡን አፈጻጸም ይበልጥ ለማሻሻልና ለቀጣናዊ ትስስር ከፍተኛ አስተዋጽኦ እንዲያበረክት በትብብር ለመስራት መስማማታቸውን አክለዋል። የኢትዮጵያ ብሔራዊ ባንክ በብር የሚደረጉ የክሪፕቶ ፒ2ፒ ግብይቶችን ሙሉ በሙሉ አገደ። የኢትዮጵያ ብሔራዊ ባንክ ኤንቢኢ ትናንት የካቲት 20 2018 ዓ.ም ባወጣው አስቸኳይ የሕዝብ ማሳሰቢያ በተለያዩ የንግድ መድረኮች አማካኝነት በኢትዮጵያ ብር ላይ ተመስርተው የሚከናወኑ የፒ2ፒ የክሪፕቶ ከረንሲ ግብይቶች ሕገወጥ መሆናቸውን አስታውቋል። ባንኩ ባወጣው መግለጫ መሰረት የወቅቱ የቁጥጥር ማዕቀፍ ያለ ባንኩ ፈቃድ የብር ጥንድ የሆኑ ፒ2ፒ ዝግጅቶችን አይፈቅድም። ብሔራዊ ባንኩ የክሪፕቶ ንብረቶች ገበያ ከፍተኛ ዋጋ መዋዠቅ ያለበት ለማጭበርበር የተጋለጠና የውጭ ምንዛሬ ዋጋ ማጭበርበር ስጋት ያለበት መሆኑን አስታውቋል። እነዚህ የፒ2ፒ መድረኮች በተመሰቃቀለ የፋይናንስ ስርዓት ውስጥ የሚገኙ በመሆናቸው በባህላዊ የፋይናንስ ተቋማት የሚገኙ እንደ የገንዘብ ማጠን መከላከያ ያሉ የደህንነት ጥበቃዎች የሏቸውም። በዓለም አቀፍ ደረጃ አንዳንድ የፒ2ፒ መድረኮች የቴክኒክና የፋይናንስ ችግሮች በማጋጠማቸው ተጠቃሚዎች ገንዘባቸውን እንዳያወጡ መከልከላቸው ታይተዋል። የኢትዮጵያ ብሔራዊ ባንክ ለዲጂታል ንብረቶች አስተማማኝና የተደራጀ የቁጥጥር ማዕቀፍ ለማዘጋጀት ከዓለም አቀፍና ከሀገር ውስጥ ባለድርሻ አካላት ጋር እየሰራ መሆኑ ተገልጿል። የቁጥጥር ማዕቀፉ በይፋ እስኪተገበር ድረስ ሕብረተሰቡ በብር የሚደረጉ የክሪፕቶ ፒ2ፒ ግብይቶችን ከመፈጸም እንዲቆጠብ እናስታውቃለን ብሏል ብሔራዊ ባንኩ። በአዲሱ የገቢ ግብር አዋጅ መሰረት የደረጃ ሀ ግብር ከፋዮች ከተያዘው የግብር ዓመት በፊት በነበረው የግብር ዓመት የከፈሉትን ግብር 25 በመቶ የሂሳብ ሪፖርት እንዲያቀርቡ መመሪያ ወጣ። በአዲሱ የገቢ ግብር አዋጅ መሰረት የደረጃ ሀ ግብር ከፋዮች 25% የሂሳብ ሪፖርት ከሚያቀርቡበት ወር መጨረሻ ጀምሮ በየ3 ወሩ በተጠናቀቀ 30 ቀናት ውስጥ አስቀድመው መክፈል እንዳለባቸው ተደንግጓል። በአዋጁ መሰረት በሽያጭ ላይ የተቀነሰ የቅድመ ገቢ ግብር ተቀናሽ በማድረግ ግብሩ መከፈል አለበት። በኢታክስ ግብርን አሳውቆ ለመክፈል እንዲቻል አድቫንስ ኳርተርሊ ፔይመንት አድቫንስ ሸድል ሲ የሚል አካውንት መከፈቱን የገቢዎች ሚኒስቴር አስታውቋል። ግብር ከፋዮች ለ2017 የግብር ዓመት የተከፈለውን ግብር 25 በመቶ ወይም 1/4 የመክፈያ ጊዜ የካቲት 30 2018 ዓ.ም ሳያልፍ ኢፋይል አድርገው ግብራቸውን እንዲከፍሉ ሚኒስቴሩ አሳስበዋል። ዘግይቶ የሚከፈል ግብር ወለድና መቀጫ የሚያስከትል መሆኑ ተመላክቷል። በአዲስ አበባ የተለያዩ ቢሮዎችን ያስቸገረው አደገኛ ሌባ በመጨረሻም በቁጥጥር ስር ዋለ። ከሰሞኑ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኖ የቆየው ይህ ግለሰብ የጥበቃ ሰራተኞችንና የደህንነት ሴኩሪቲ ካሜራዎች ሳይበግሩት ብቻውን እየተዘዋወረ ላፕቶፕና ስልኮችን በድፍረት ሲሰርቅ ቆይቷል። በተለይም ሰሞኑን ቦሌ ብራስ አካባቢ በሚገኝ አንድ ህንፃ ላይ 7ኛ ፎቅ ላይ ከማለዳው 1 ሰዓት ከ40 ገደማ ዘው ብሎ በመግባት የበርካታ ዓመታት ልፋትና ትልልቅ ፕሮጀክቶችን የያዙ 2 ላፕቶፖችን ሰርቆ በመውጣቱ የባለቤቶቹን ቅስም የሰበረ ክስተት ተፈጥሮ ነበር። ከዚህ አጋጣሚ በኋላ ሌሎች ከ6 በላይ ተበዳዮች በተመሳሳይ ሁኔታ በዚህ ግለሰብ ላፕቶፖቻቸውንና ስልኮቻቸውን እንደተሰረቁባቸው የቪዲዮና የምስል ማስረጃዎችን በማያያዝ አጋልጠዋል። የዚህ ሌባ የስርቆት መንገድ ለየት የሚያደርገው በዋናነት በከተማ ውስጥ ያሉ ቢሮዎችን ኢላማ ማድረጉ ነው። ተበዳዮች እንደሚሉት አብዛኛውን ጊዜ ዘረፋውን የሚፈጽመው ሰራተኞች በብዛት ቢሮ የሚገቡበትን ሰዓት ከማለዳው 1 ሰዓት ከ45 ገደማ ያለውን ክፍተት በመጠቀም ነው። በተደረገው ክትትልና በተፈጠረው ጫና መሰረት ትናንት አርብ የካቲት 21 2018 ዓ.ም አመሻሽ ላይ ይኸው ግለሰብ በፌዴራል ፖሊስና የአዲስ አበባ ፖሊስ አባላት በቁጥጥር ስር ሊውል ችሏል ተብሏል። ሩዋንዳ ኢትዮጵያውያን ዜጎችን ጨምሮ 164 ስደተኞችን ከሊቢያ ተቀበለች።
ሩዋንዳ ከተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ጋር በመሆን 164 ጥገኝነት ፈላጊዎችን ከሊቢያ መቀበሏን ስትገልጽ 143 ያህሉ ከሱዳን፣ 19 ከኤርትራ መሆናቸውንና የተቀሩት ከኢትዮጵያና ደቡብ ሱዳን መሆናቸውን ገልጻለች። ሩዋንዳ ስደተኞቹ ወደ ሌሎች ሀገራት እስኪዘዋወሩ ድረስ በምስራቃዊ የሀገሯ ክፍል በጊዜያዊነት እንደሚቆዩ ስትገልጽ ከ2019 ወዲህ በዚህ መንገድ የተቀበለቻቸው ስደተኞች ቁጥርም 2924 ደርሷል ተብሏል። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በአንድ ዓመት እንዲሁም በሁለትና በሶስት ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ኤምሲ ሪል ስቴት። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።